በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በታኅሳስ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የጸሎቱ በረከት የረድኤቱ ሀብት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሁላችሁ አሕዛብ ይህንን ስሙ፣ በዓለም የምትኖሩም ሁሉ አድምጡ። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የቅዱስ ሚካኤልን ገናንነት ለመግለጽ እግዚአብሔር ያደረገውንም ታምራትና ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውንም ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱም ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ሥራቸው መጠን ክብርና ኃይልን ይሰጣቸዋልና። ቆሎንያ በምትባል አገር የሚኖር ሃይማኖቱ የቀና ዱራታውስ የሚሉት አንድ ሰው ነበር። የሚስቱም ስም ቴዎብስታ ነው። በዚሁ አገር ሲኖሩ ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎችም፣ ፈረሶችም ነበሯቸው። ሚስቱ ቴዎብስታና ዱራታውስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓልም በየወሩ ሁሉ በ12 ቀን ብዙ ምጽዋትን የሚያደርጉ ነበሩ። ከዚህ በኋላ በየሀገሩ ሁሉ እስከ 3 ዓመት ታላቅ ረሃብ ሆነ። ዝናብ በመታጣቱም በሀገሩ ሁሉ ድርቅ ስለሆነ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችም በዚሁ ሞቱ። ዱራታዎስና ሚስቱ ግን መራራትና ለችግረኞች ምጽዋት መስጠትን ሳያቋርጡ ያላቸውንም ሀብት እየሸጡ ምጽዋት እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚህም በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነ ሁሉ ምንም አላገኙም ነበር። ለዳቦ የሚሆን ስንዴም ወይንም በሬ ፍሪዳም የበግ ግልገልም በቤትም በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምን የምታደርገው ነገር ቢጠፋት ጌታዬ ቅዱስ ሚካኤል ሆይ በዓልህ እንደዚህ እንደምን ይታጎል እያለች ተቀምጣ ታለቅስ ጀመር። ባሏ ዱራታዎስም ገብቶ ምን ያስለቅስሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችንን እናመስግነው እንጂ አላት። ዛሬም ይህ ያስለመድኩት በዓሌ እንዳይታጎል ይህን ልብሴን ሸጬ ለቅዱስ ሚካኤል በዓል መስዋዕት የሚሆን ስንዴ ለቤተ ክርስቲያን የምንሰጥ ዘንድ እንደዚሁ ጥቂት ከፍለንም ለወይን እናድርግ። በቅዱስ ሚካኤል ስም እርሱ በልባችን ያለውን ያውቃልና አላት። ሚስቱም ያንተን ልብስ ስትሸጥ የኔን ልብስ መተሁ እንዴት ብትጠላኝ ነው? ስጋይና ስጋህ እንዳይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው አይለያቸውም ያለውን እንዴት ዘነጋኸው? አለችው። እርሱም የወንድ ልብሱ ቢያረጅም ቢቀደድም አያሳፍረውም፣ ለሴት ግን ሀፍረት ነው። የአንቺ የጫንቃሽ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እርሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነት የለም አላለህምን? እንዲያውም ምክንያት አታድርግ አለችው። እርሱም እሺ አንቺ እንዳልሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ እሸጥና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ። ነገም ደግሞ ያንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጠዋት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በ3 ብር የሚሸጥ በግ አለህን? አለው። አዎን አለኝ አለው። ዱራታዎስም ለጊዜው አሁን የሚስቴን ልብስ መያዣ ስጥሃለሁ፣ ያገኘሁ እንደሆነ እስከ 3 ቀን ዋጋውን 3 ወቄት ወርቅ አምጥቼ ከፍልሃለሁ። 3ቱን ወቄት ወርቅ ያላገኘሁ እንደሆንም የሚስቴን ልብስ ለአንተ ገንዘብ ይሁን አለው። ያም ባለ በግ የሐር ልብስ በቤቴ ውስጥ ስላለኝ ያንተን ሚስት ልብስ አልፈልግም አለው። ዱራታዎስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክትም ከእርሱ ጋር ሆነው በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያንን ጊዜ ዱራታዎስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለህ ዱራታዎስ ሆይ ከወዴት መጥተሃል?
እስኪ ንገረኝ አለው። ዱራታዎስም ወደ እሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ዱራታዎስን ይህ በትከሻ ያለ ልብስ የሴት ልብስ ይመስላልሳ አለው። ዱራታዎስም መልሶ አዎን ጌታዬ፣ ዛሬ የቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ ከበጎች ጠባቂ ዘንድ ሄጄ ነበርና ባለበጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ የሆነ ብዬ ብሰጠው በቤቴ የሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤልም እኔ ዛሬ ብዋስ እስከ 3 ቀን ትከፍላለህን ቢለው፣ ዱራታውስም ጌታዬ ሆይ አሁን እከፍላለሁ አለው። ያን ጊዜውኑ ቅዱስ ሚካኤል አንድ መልክተኛ ላከና ባለበጉን ለዱራታውስ አንድ በግ ስጠው፣ ዋጋውን እስከ 3 ቀን ይከፍላል ብለህ ንገረው አለው። ያም መልእክተኛ ሄዶ በጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታውስ ሰጠው። ቀጥሎም መልአኩ ዱራታውስን ከሰዎች ጋራ በቤት ልታሳድረኝ ትችላለህን ብሎ ቢጠይቀው፣ ዱራታውስም አዎን ጌታዬ ሆይ አንተ እንዳልከኝ ይሁን አሳድርሃለሁ አለው። ቅዱስ ሚካኤልም የከብት ስጋ አልበላምና ለራት የሚሆንና ምበላው አሳ ታገኛለህን ቢለው፣ ዱራታውስም ባገኛ አሳ ገዛልሃለሁ አለው። ቅዱስ ሚካኤልም ለባለ አሳው ዋጋውን ምን ትከፍለዋለህ አለው። ዱራታውስም የሚስቴን ልብስ ሰጠዋለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፍግግ አለና ከዚህች ልብስ በቀር ሌላ የምትገዛበት ያለህ ምን የለህምን ቢለው፣ ጌታዬ ሆይ አዎን የለኝም አለው። ቅዱስ ሚካኤልም በአሳ አጥማጆች ዘንድ ብዋስ እስከ 3 ቀን ትከፍላለህን ቢለው፣ አዎን እከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ አሳ አጥማጆች አንድ መልአክ ላከ። ያም መልአክ ሄደና አንድ አሳ አምጥቶ ወዲያው ስለሰጠው ዱራታውስም ደስ ተሰኘ። ዱራታውስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመህ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እርሱም አሳውንና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ለመክፈት ስትወጣ አሳውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየች ጊዜ ጌታዬ ሆይ በጉንና አሳውን ልብሴንም በጫንካ ትከሻ ላይ አያለሁ፣ ይህን ሁሉ ከወዴት አገኘሁ አለችው። ባሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ ከአንድ ቸር መኮንን ጋር በመንገድ ላይ ተገናኘንና ግርማውንና ክብሩን ባየሁ ጊዜ ከመንገድ ፈቀቅ ብዬ ቆምኩ። እርሱም ዱራታውስ ና ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ የቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው፣ ታዲያ እንዴት በግ አላገኘህም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና አንድ በግ ስጠኝ ብለው፣ እኔ በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን ሚስት ልብስ አልፈልግም አለኝ ብዬ ብነግረው ያን ጊዜ ራራልኝ፣ ሰውየው ቸር ነውና። ወዲያው ከሰዎቹ አንድ መላእክተኛ አምላክና አንድ በግ አምጥቶ ሰጠኝ። አሳውንም እንደዚሁ። ዱራታውስም ይህንን ለሚስቱ ሲያጫውታት ሲነግራት ሳለ ከሰራዊቱ ጋር ቅዱስ ሚካኤል ወዲያው ደርሶ በበር ቆመና ቴዎብስታ ሆይ እንዴት አለሽ? በዚህ በከፋ የችግር ዘመንስ እንደምን ትኖራላችሁ? አላት። እርሷም እግዚአብሔር ስሙ ይመስገን፣ በጌታችን በቅዱስ ሚካኤል ጸሎት አለን። አሁንም ና ወደ ባሮች ቤት ግባ፣ በውጭም አትቁም፣ አንተ የከበርክ ታላቅ ነህና አለችው። ቅዱስ ሚካኤልም ዱራታውስን እኔ ወደ ቤተ ክርስቲያን ስለሚሄድ በጉን አርደህ ቆየኝ፣ አሳውን ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስትህም አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታውስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለምን አላት። እርሷም የተረፈ አንድን ስራ አለ አለችው። ከዚያም ዱራታውስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ በገባ ጊዜ የወይኑን ዕቃ ሲጎበኝ በዕቃ ቤቱና በጓዳው ያሉ ጋኖችን፣ እንስራዎችና ዕቃዎችም ሁሉ ከአፍ እስከ ገደፋቸው ሞልተው አገኛቸው። ሚስቱንም እኔ ማልጄ ከወጣ ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ቢጠይቃት እረ የለም አለችው። የሆነውን ነገር መርምረን እስክናውቅም ድረስ ዝም በይ፣ ለማንም ለማናት ትናገሪ አላት። ዳግመኛም ወደ እንጀራ ቤት ቢገባ እንጀራውን በመሶብ ሞልቶ አገኘው። ከዚያም ዘይት፣ ቅቤ፣ ማር ወዳለበት ቤት ገብቶ አየ።
ከዚያም በኋላ ወደ ስንዴው ጎተራ ሌላውም እህል፣ አተር፣ ምስር፣ ተልባ እኒህን የመሳሰሉ የእህል አይነቶችም ወደ ነበሩበት ቤት ገባ። ከዚህም በኋላ ልብስ ሽቶ ወደ ነበረበት ቦታ ገብቶ ሁሉም በየአይነታቸው ሞልተው አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ የእግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታውስ ያንን ቅዱስ ሚካኤል የሰጠውን በግ አረደና ስጋው በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እርሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ከሐዘኑ ተጽናና፣ በልቶ ጠጥቶ እንደጠገበም ሆነ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ ብሩህ የሆኑ ልብሶችንና ስጋጃቸውን አነጠፈ። ይህን ካደረገ በኋላም ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ንዑድ ክቡር ከሚሆን ከቅዱስ ሚካኤል ስል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይ የምሆን እኔን ዱራታውስን ማረኝ፣ ዘንልኝም፣ ራራልኝ፣ ይቀርም በለኝ። ከእግዚአብሔር ዘንድም ይቅርታን ቸርነትን ለምንልኝ። ዛሬ ባህልን በማከብርበት ቀን ወገኖቼን ደስ ይላቸው ዘንድ ከበረከትህም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሃዎች በልተው ጠጥተው ይጸግቡ ዘንድ የእግዚአብሔር ስሙም ለዘላለም ይመሰገን ዘንድ እያለ ጸለየም። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንም ከቤት እስከ ዱር ያሉትን ህዝቡን የዕለት ራት ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ህዝቡ በአዳራሹና በግቢ ከመሉ በኋላ ምሳቸውን ፈጥኖ አቀረበላቸው። እነርሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡም በኋላ የእግዚአብሔርን ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤልም ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ህዝብ ባየ ጊዜ ከህዝቡ ብዛት የተነሳ ፈጽሞ አደነቀ። ከእርሱም ጋር ያሉ ሰራዊተ መላእክት አደነቁ። ዱራታውስንም ስለ እኔ እነዚህን ሰዎች ሁሉ እንደምንችለህ ሰበሰብካቸው? በዚህ ዘመንስ አባር፣ ቸንፈር፣ ረሃብ እንዳለ አልሰማህምን? ይህን ያህል ሰው ወደ ቤትህ የምትጠራ አለው። ዱራታውስም መልሶ አዎን ጌታዬ፣ አንተ የሰጠኸኝ በግና አሳ ከቤቴ ከገቡ ጀምሮ በቤቴ በረከት መላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼን ጠራኋቸው፣ ከኔ ጋር እንደ እኔ ደስ ይላቸው ዘንድ እኔም ከሳቸው ጋር እንደሳቸው ደስ ይለኝ ዘንድ ይበሉ ይጠጡም ዘንድ ጠራኋቸው አለው። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያምሩ ምንጣፎች ከተነጠፉበት አልጋ ላይ ተቀመጠ። ዱራታውስንም ያንን አሳ ፈጥነህ አምጣና ረደው፣ ሆድ ዕቃውንም አውጣው አለው። ያን ጊዜ ዱራታውስ አሳውን አርዶ ሆድ ዕቃውን አወጣ። በውስጡም በስላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህንን የቆለፈ ማህተም ተመልከት፣ አይተህም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልም ፈጥኖ ያንን በስላሴ ስም የታተመ ከረጢት ፈቶ በተመለከተው ጊዜ 300 ሚዛን ወርቅ እርስ በርሱ እየተቆላለፈ ሆኖም አገኘው። ወዲያውም ዱራታውስን ጠርቶ ዱራታውስ ሆይ ዛሬ በእንግድነት ከቤትህ ስለገባሁ ይህን ወርቅ እንካ፣ ስለ አንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታውስም አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተው ታውቃለህ? ይህንን ነገር ተወን፣ ሰውነታችንንና ገንዘባችንንም ሁሉ የእግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የእኛም አለቃችንና ንጉሳችንን ሰጠን። ይህን ወርቅ እንደምን እንኩ ውሰዱ ትለናለህ? ያላሰብነው ነገር ነውና አሉት። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል የሚከብርበት ቀን እንደሆነ አታውቁምን? እኛም በእርሱ ስም ስላምን የእርሱን ስም ስለጠራን ብዙ በረከት አግኝተናል አሉት። እርሱም ይህን 300 ሚዛን ወርቅ ሰውነታችሁንም ልትረዱበት ለነዳያንም ልትመጸውቱት እንኩ ውሰደው። 3ቱን ሚዛን ወርቅ ለዕዳችሁ ክፈሉ። አንዱን ትላንት ለተዋስኩ የሚስትህንም ልብስ መያዣ ለሰጠህበት ለስንዴው አንዱን ለበግ አንዱን ለአሳ ክፈሉ ብሎ ሰጣቸው። ከዚህ በኋላ ዱራታውስንና ሚስቱን ቴዎብስታን
ቴዎብስታን አውቃችሁኛልን አላቸው። እነርሱም ከሆነ ጀምሮ ያለ ዛሬ አላየንህምና አላወቅንህም አሉት። እናንት ገና ሕፃናት ሳላችሁ ጀምሮ በየወሮው አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበርኩ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊትም ምሕረት እለምናለሁ። ዛሬም እነሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁ። ቴዎብስታያ ሆይ ትላንት ገንዘብ አጥቼ የቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ ብሞት ይሻለኝ ነበር እያል ዱራታዎስን ጌታ አለቃዬ ለሚሆን መላእክት አለቃ ለቅዱስ ሚካኤል በዓል መዘከሪያ ይሆን ዘንድ ቀሚሴን መደረቢያዬንም ሽጥ ስትዩ የሰማሁሽ አይደለምን? ዱራታዎስና ቴዎብስቲያም ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው። ለዘላለሙ የማያልቅ ፍጻሜ የሌለው ምሕረቱ፣ ቸርነቱ፣ በረከቱም አድሮባችሁ ይኖር። ዛሬ በዚህ ዓለም የሰራችሁት ምግባር ትሩፋት፣ የመጸወታችሁትን ምጽዋት፣ ያቀረባችሁትን መስዋዕት እግዚአብሔር አስቦ ተቀብሎታልና በሚመጣውም ዓለም የማታልፍ የማትለወጥ መንግሥተ ሰማያትንም ያወርሳችኋል አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። ምጽዋታችሁንም መስዋዕታችሁንም ወደ እግዚአብሔር ያቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምን የምታጡት ነገር የለም አላቸው። እሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልም ይህን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታዎስና ቴዎብስታያም ከቀድሞ ይልቅ በጎ ሥራ መስራትን አበዙ። እስከ ዕለተ ሞታቸውም ድረስ ተጋድሏቸውንና ትሩፋታቸውንም አላቋረጡም። ሕዝቡም ሁሉ በሳቸው ጸሎትና ልመና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመኑ። ቸር ከሚሆን ከባሕሪ አባቱ ሕያው ማሕያዊ ከሚሆን ከባሕሪ ሕይወቱ ከመንፈስ ቅዱስ ጋርም ዓለም በመፈጠሩ አስቀድሞ እስከ ዛሬ ከዛሬ እስከ ዕለተ ምጽአቱ ከዚያም በኋላ ለዘላለሙ ጌትነት የባሕሪ ገንዘቡ ለሚሆን ለእርሱ ክብር ምስጋና ይግባው፣ አሜን። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታዎስና የቴዎብስቲያም ረድኤት የእግዚአብሔር አገልጋዮች ከምንሆን በሕዝበ ክርስቲያኑ ሁሉና በአገራችን ኢትዮጵያ ለዘላለሙ ጸንቶ ይኑር፣ አሜን። ልመናውና አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገንም ለዘላለሙ ይሰውረንና ጌትነት የባህሪው የሚሆን የንጉሥ የክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ውስጥ አንድ ሰው እንደነበረ ተነገረ። ይኸውም አማኒ ነው። እውነተኛ እግዚአብሔርንም የሚፈራ የዕለት ራት የዓመት ልብስ ለሌላቸው ለነዳያን የሚያዝን የሚራራ የሚመጸውትም ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤልን ልመናና ጸሎትም ተስፋ የሚያደርግ በየወሩ በየ12ቱ ቀንም መታሰቢያውን ዝክሩን የሚያደርግና በእርሻ በግብርና ስራም የተሰማራ ሰው ነበር። ከዚህም በኋላ ይህ ሰው ያለበት ሀገር የምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰውዬም የመላእክት አለቃ የቅዱስ ሚካኤልን ዝክርና መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞም የተቸገረ ሆነ። ከቤቱም ከንብረቱም ምን አልተረፈውም። ድሪቶ ለበሰ። ፍጹም ችግርም ጸናበት። የሚበላው የሚጠጣውም የሚለብሰውም አጣ። ለዕለት ምግብም እንኳ ቸገረው። የረሃብ የጽም ችግር ስለጠናበትም ፍጹም ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደ ጣለውም ሰው ሆነ። ካልጋው ከመቀመጫውን መነሳት ተሳነው። ከረሃቡም ብዛት የተነሳ አዝኖተኛ እንደ ሞተ ሰውም ሆነ። በዚያች ሰዓትና በዚያች ዕለትም ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እርሱ መጣ። በትሕትናው ለሰው ታዛዥ እንደመሆኑ መጠንም ለቸርነቱም ወሰን የለውምና። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በኃይለ ጸጋ ለነበረ ለዚያ ሰው ታየው፣ ተነጋገረውም። ዝክሬን የምትዘክር መታሰቢያዬን የምታደርግ ወዳጅ ሆይ ለምን ፈጽመህ ታዝናለህ?
በጠዋት ፈጥነህ ተነሳ፣ አትዘጊ፣ ልብህ ይጽና፣ ኃይልህም አይድከም። በችኮላ ወደ ባህር ሄደህ መረብህን ጣል። ያን ጊዜ ታላቅ አሳ ይያዝልሃል፣ ይወጣልሃል። እግዚአብሔርም ፍጹም ክብርን ይሰጣል። ኖ በውስጡም ብዙ በረከትን ታገኛለህ። እኔም ካንተ አልለይም፣ ካንተ ጋራም እሆናለሁ። በችግርህም ጊዜ አልተውህም፣ ችላም አልልህም፣ አልንቅህምም። ፈጽሞ ለችግር አልሰጥህም። የእግዚአብሔር ኃይልም ካንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህን ተስፋ ከነገረው በኋላ ከፊቱ ተሰወረ፣ በፍጹም ክብርም ወደ ሰማይ አረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተደረገ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መልእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባህር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤልም እንዳመለከተው መረቡን በባህር ላይ ጣለ። በዚህም ጊዜ ታላቅ አሳ ከመረቡ ገባለት። አፉንም በከፈተ ጊዜ በውስጡ በእሳት የተፈተንና የተጣራ ወርቅን አገኘ። ከዚህ በኋላም ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ያልናቀው፣ ችላ ያላለው፣ ንቆ ያልተወው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከዚያ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ። በአማረ በተወደደ ጌጽም አስጌጠው። በፍጹም ክብር አክብሮ ንዕድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀንም የቅዱስ ሚካኤልን መታሰቢያና ዝክር እስከ ዕለተ ሞቱ ድረስ ሳያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናውና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ በባተ በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን መታሰቢያ እንደሆነ እንናገራለን። በዚህች ቀን የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል፣ ከአዛሪያ፣ ከአናንያ ከሚባሉ ከሦስት ብላቴኖች ከሰለስቱ ደቂቅ ጋር አራተኛ ሆኖ ተቆጠረ። በባቢሎን የነገሰ የባቢሎን ንጉሥ ናቡከደነጾርም በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳት የሚያነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፍንና ነበልባሉን ላንቃ በበትሩ መጥቶ ከሦስቱ ብላቴኖች ላይ ያጠፋው። እንዲህም አድርጎ አዳናቸው። የጉድጓዱም እሳት ፈጽሞ አልነካቸውም። የጉድጓዱንም እሳት እንደ ጠዋት ውሃ የቀዘቀዘ አደረገው እንጂ። በዚያን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለሙ ልዑል ምስጉን ነው እያሉም ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህም በኋላ እንዲህ እያሉ እግዚአብሔርን አመሰገኑት። የእግዚአብሔር ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል። ለዘላለሙ ልዑል ምስጉን ነው። ይህንንም ክርስቶስ ከተወለደ በኋላ ከዚህ ዓለም 33 ዓመት ከ3 ወር እንዲኖር ሲያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ቅዱሳን ሐዋርያት በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል እናከብር ዘንድ ሥርዓት ሰሩ። ፍጹም ልመናውና የጸሎቱ ረድኤት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ቅዱሳንን ከልብ መታወክ የምትጠብቃቸው የነፍሳቸውንም ጠላት አስረህ የምታስጨንቀው በነቢያት አንደበት ትንቢት የተነገረለት ወልድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን አጅቦ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ለተከተልከው ለአንተ ለቅዱስ ሚካኤል ሰላም እንልሃለን። ቅዱስ ሚካኤል ረድኤትና በረከት በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ እልፍ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግልም እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ
የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውና ያጻፈውን ከግዕዝ ወደ አማርኛም የተረጎመው ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና ያደመጠ በደለኛን ሁሉ የምታስምር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናቱ በምትሆን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይማረን ለዘላለሙ አሜን። አቡነ ዘበሰማያት